እህቴ ከውሸት አፍቃሪዎች ተጠንቀቂ። መሰሪ በስተዋልና ንቁ እና ብቁ ሆነሽ ተገኝ። ውሸታሞች ምላሳቸው ቅቤ ነው፣ ውስጣቸው ግን ጩቤ ነው። ስለ ስሜታቸው እንጂ ስለ አንቺ ግድ የላቸው። እስኪያሳምኑሽና እስኪጥሉሽ እንቅልፍ የላቸው። ሰው ለሐራም እንዴት እንቅልፍ ያጣል በረቢ። ውሸታሞች በሰው የተመሰሉ ሸይጣኖች ናቸው፣ አልያም ያሉ የሰው ሸይጣኖች። ሲበዛ ራስ ወዳድም ናቸው። ለራሳቸው ስጋ መርካት እንጂ ስለሌላው መርከስ አይጎዳቸው። ቀድሞውኑ ተነጅሰዋልና ሌላውንም መነጀስ ነው ልምዳቸው። ማን ወድቆ ማን ይቀራል፣ ማን ጸድቆ ማን ይከስማል ነው መፈክራቸው። ውሸታሞች የሚያስቡት ስለ ራሳቸው ብቻ ነው። ስለማንምና ስለምንም እድልና እጣ ፋንታ ግድ የላቸው። የሚፈልጉትን እስኪያገኙ ድረስ የማይፈነቅሉት ድንጋይ የለም። ያላንዳች ሐፍረት በውሸት ይምላሉ። የሌላቸውን አለን ያልሆኑትን ነን ይላሉ። ውሸታሞች ማቆላመጥና መለማመጥ ያበዛሉ። እስክትደክሚና እጅ እስክትሰጭ ድረስ በጥረታቸው ይቀጥላሉ። ንግግራቸው በእጅጉ የተጠና ነው። አንደበታቸው ልብ የሚሰነጥቅ ስል ነው። የሰውን ስለ ልቦና ያውቃሉ። የሚጠቀሙትን ቃል ይመርጣሉ። እውነት የሚመስል የሚሸረሽርና አቅም የሚያሳጣን አባባል ይጠቀማሉ። እንኳንስ ሰው ድንጋይ ያቀልጣሉ። ውሸትን እውነት ያስመስላሉ። ዘዴ እየፈጠሩ ያታልላሉ። በውሸት ቃል ይገባሉ። የማይጽፉትን ያወራሉ። ለሰው ያዘኑ መስለው ይቀርባሉ። የዋህ መስለውም ያዘናጋሉ። ምንም እንደማያውቁ ሆነው ይተውናሉ። ሐራምን ስለተላመዱ ሐራም ጉዳያቸው አይደለም። ቀልባቸው ደርቋልና አላህን አይፈሩም። ኃጢአት መሆኑን እያወቁ ትልቁን ነገር ትንሽ፣ ከባዱን ነገር ቀላል ያስመስላሉ። ቀለል አድርገሽ እንድታዩ እንዳትጨነቂም ይሰብካሉ። ውሸታሞች ሐላል ነገር ሞታቸው ነው። በአጀንዳቸውና ፕሮግራማቸው ውስጥ ሐላል የሚል ቃል የለም። ኑሯቸው የተግበሰበሰ ነው። ሐያታቸው የጨቀየ ነው። መቼ እንደሚያገቡ እነርሱ ራሳቸው ያውቁ። ትዳር ሲነሳ ሞት የታወጀባቸው ያህል ይደነግጣሉ። የሆነ ያልሆነ ምክንያት ያቀርባሉ። የትዳር ነገር ያቅለሸልሻቸዋል። ሐሳቡ ራሱ ይጥላቸዋል። ወደ ላይ ይላቸዋል። ወደደኝ፣ ለመነኝ፣ አባበለኝ፣ አደነቀኝ ብለሽ አትዘናጊ። ላንቺ ብሎ ሳይሆን ለራሱ አስቦ ነው። በወጥመዱ ጠልፎ ሊጥልሽ ነው። የፈለገውን እስኪያገኝ ብቻ ነው ማባበሉና ማሳዘኑ። ቢያሳዝንሽም አትመኙ፣ ቢጨቀጨቅሽም ጆሮም ልብ ማትስጪው። አላህን ከምታስቆጪ እሱ ቢቆጣብሽ ይሻላል። አንቺ እኮ ማለት ለኔ ሃነሽ የመጀመሪያዬ ነሽ ሊልሽ ይችላል። በእጁ ካስገባና ያሰበውን ካደረገ በኋላ ሆነሽ ማለቱ አይቀርም። የዚህ ሁሉ ሩጫው ፍጻሜ እስከ አልጋ መሆኑን እወቂ። ከዚያ በኋላ ልጁ የለም፣ በሰፈርሽ ዝር አይልም። ዘመኑ እንዲህ ሆኗል። እንደ ሃይማኖትሽ አስተምህሮ እንጂ እንደ ዘመኑ አትሆኚ። ውሸታም አፍቃሪ ትክክለኛ ልቡ አይገኝም። እውነተኛ ሕይወቱም እውነተኛ ማንነቱም አይታወቅም። ሲያደባና ሲያሴርልሽ ከኖረ በኋላ አድክሞ የጣለሽ ቀን በራሱ ብልሃትና ዘዴ ይደነቃል። ራሱንም እንደ ጀግና ያደንቃል። በውስጡ ይስቅብሻል፣ ከሌሎች ጋር ይሳለቅብሻል። በቁጭት ያነድሻል፣ ከጸጸትሽ እንዳትወጪ ያደርግሻል። ያኔ ታዲያ ከብዙ ጅንጀና በኋላ የወደቅሽ ቀን ከወደቅሽበት ቀን አንስቶ እንደ ርካሽና ተራ ሰው ያይሻል። ቀኑና ሰዓቱን ይጽፍልሻል።
ራሱን እንደ ጻድቅ አንቺን እንደ ኃጢአተኛ ለማድረግም ይሞካከራል። ከዚያ በኋላ አንቺን ለማየት እንኳን ይጠላል። ምክንያት እየፈጠረ ሊያገኝሽ እንዳልደከመ ሁሉ አሁን ደግሞ ምክንያት እየፈጠረ ይሸሻል። በኃጢአት አብረው የወደቁ ሰዎች ፈጽሞ አይዋደዱም። ጥፋታቸው ያውቃሉ፣ ወንጀላቸውን ይረዳሉ። ስለዚህ አብረሽው ከወደቅሽ ቀን ጀምሮ ከዓይኑ ወድቀሻል፣ ተጠልተሻል። ቢቀርብሽም ለጥቂት ቀናት ለማስመሰል ያህል ነው። ከዚያ በኋላ ጉድ ተሰራው ብለሽ ብትጮሂ ዋጋ የለውም። ወንዶችን ሁሉ መራገምና መቆጣትም ቁኑት ማድረግም ውጤት አይኖረውም። ወደሽና ፈቅደሽ ከተደፋሽ በኋላ ቢረግጡሽ ቢያዋርዱሽ አይክፋሽ። መሰተሪያሽ በራስሽ እጅ ገልጠሻልና በራስሽ እዘኝ፣ ስህተትሽንም እመኝ። ቀድሞውኑ ነበር በትልቁ መጠንቀቅ። አሁን ለቅሶ አይጠቅምም። ባይሆን ከዚያ ስህተት የምትወጭበትን መንገድ ፈልጊ። ዳግም ላለመሳሳት ሞክሪ። በድርብ ስህተትም ፈጣሪሽንም አታስቆጭ። ተመለሽ፣ አላህ ተመላሾችን ይወዳልና። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።